ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ፓርት 3 ወይም ደግሞ ክፍል 3 የተለያዩ የአማርኛ ቃላቶችን እንዴት በቀላል መንገድ በእንግሊዘኛ ተክተን ማንበብ መጻፍ እንደምንችል እንማማራለን። ቪዲዮውም ትምህርቱን እስከ መጨረሻው ድረስ ሳሰለችሁ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከዚህ ጋር የምታዩት የአማርኛ ቃል ምን ይላል? የኔ ፍቅር ይላል። ሰው የኔ ፍቅር ብለን በቀላሉ በእንግሊዘኛ ለመጻፍ ብንፈልግ ምንድነው ማድረግ ያለብን? ከኛ የሚጠበቀው እያንዳንዱን ከዚህ ጋር የምታዩቸውን የአማርኛ ፊደሎች በየትኛው የእንግሊዘኛ አልፋቤት ተተክተው ይነበባሉ የሚለውን ካወቅነን በቂ ነው ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያዋ እንደምታዩት ዋይ ነች፣ ሁለተኛዋ ኢ ነች። ሶ ዋይ ኢ እንደምን ይነበባል? እንደ የ ይነበባል፣ ወይም ደግሞ የ ሚል ድምፅ አለው። ኦኬ፣ ከዛ ኤን ኢን እንደምን ማንበብ? እንደ ኔ ማንበብ፣ ወይም ደግሞ ኔ ሚል ድምፅ አለው። ስለዚህ በአንድ ላይ ምን ብዬ አነባዋለሁ? የኔ የኔ። ከዛ ወደዚህኛው ስንሄድ ኤፍ አይ እንደ ፍ ይነበባል፣ ወይም ደግሞ ፍ ሚል ድምፅ አለው። ኬ አይ እንደ ቅ ይነበባል። የመጨረሻዋ አር እንደ ር ማንበብ። ስለዚህ በአንድ ላይ በቀላሉ ምን ብዬ አነባዋለሁ? ፍ ቅ ር ፍቅር ፍቅር። ሙሉ ሲነበብ የኔ ፍቅር የኔ ፍቅር ብዬ በቀላሉ ማንበብ እችላለሁ ማለት ነው። አማርኛውም እንደምታዩት ምን ይላል? የኔ ፍቅር ይላል። ኦኬ፣ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? በተመሳሳይ ዋይ ኢ እንደ የ ይነበባል፣ ወይም ደግሞ የ ሚል ድምፅ አለው። እሺ፣ ኤን ኢ እንደ ኔ ይነበባል። ስለዚህ በአንድ ላይ የኔ የኔ ብዬ አነባዋለሁ። ወደዚህኛው ስንሄድ ኤች ዩ እንደ ሁ ማለት የአማርኛ ፊደል የሃ ቤተሰብ ሆና ሁለተኛዋ ፊደል ማለት ነው። ስለዚህ ኤች ዩ እንደ ሁ፣ ኤን እንደ ን በአንድ ላይ ስናነበው ምን ይሆናል? ሁ ን ሁን። ሙሉ ሲነበብ የኔ ሁን የኔ ሁን። አማርኛውን በተመሳሳይ ምን ይላል? የኔ ሁን ብለን እናነባዋለን። መልካም፣ ወደሚቀጥለው ስንሄድ ተመሳሳይ ነው። ካየነው ጋር ምንም ልዩነት የለውም። ከዚህ ጋር እንደምታዩት ዋይ ኢ ይላል። ሶ ዋይ ኢን እንደምን ያነበብነው? እንደ የ ነው የሚነበበው። ኤን ኢ እንደ ኔ በአንድ ላይ ስናነበው የኔ የኔ ብለን እናነባለን። ይህስ ምን ይላል? ኤች ዩ እንደ ሁ፣ ጂኤን እንደ ኝ በአንድ ላይ ስናነበው ሁኚ ሁኚ። ሙሉ ስናነበው የኔ ሁኚ የኔ ሁኚ ብለን በቀላሉ ማንበብ መጻፍ ቻልን ማለት ነው። መልካም፣ ወደሚቀጥለው ስንሄድ ይህስ ምን ይላል? ዋይ ኢ እንደምን የተነበበው ወይም ደግሞ እንደምን ያነበብነው? እንደ የ ነው ያነበብነው። ኦኬ፣ ከዛ ኤን ኢ እንደ ኔ በአንድ ላይ ስናነበው የኔ የኔ። ኦኬ፣ ይህስ ምን ይላል? እሺ፣ ኤል ለብቻዋ እንደ አ፣ ኤል ኢ እንደ ለ፣ ኤምን እንደ ም። መልካም፣ በአንድ ላይ አ ለ ም ዓለም። ሙሉ ሲነበብ የኔ ዓለም የኔ ዓለም ብለን መጻፍ ወይም ደግሞ ማንበብ እንችላለን ማለት ነው። አማርኛውም እንደምታዩት የኔ ዓለም ይላል። ኦኬ፣ ወደሚቀጥለው ስንሄድ እሺ፣ ዋይ ኤ ዋይና ኤ በአንድ ላይ እንደ ያ ማንበብ። እሺ፣ ኤን ለብቻዋ እንደ ን፣ ቲኢ እንደ ተ፣ ደብሊው እንደው። መልካም፣ በአንድ ላይ ያ ን ተ ው ያንተው ያንተው። ከዛ ኤስ ምን ይላል? ኤን ኢ እንደ ነ፣ ጂኤን እንደ ኝ በአንድ ላይ ነኝ ነኝ። ሙሉ ሲነበብ ያንተው ነኝ ያንተው ነኝ ብዬ በቀላሉ ማንበብ ቻልኩ ማለት ነው። መልካም፣ ይህስ ምን ይላል? በተመሳሳይ ዋይና ኤ በአንድ ላይ እንደ ያ፣
እሺ ኤን ለብቻዋ እንደ ን። እሺ እንደገን ሲኤች እንደምን ይነበባል? እንደ ች ማንበብ፣ ደብሊው እንደው። መልካም በአንድ ላይ ያ ን ች ው ያንቹ ያንቹ። ከዛይስ ምን ይላል? እሺ ኤንኢ እንደ ነ ጂኤን እንደኝ በአንድ ላይ ሲነበብ ነኝ ነኝ። ሙሉ ሲነበብ ያንቹ ነኝ ያንቹ ነኝ ብለን ማንበብ እንችላለን። ኦኬ ይህስ ምን ይላል? ዜድኢ እንደ ዘ፣ ኤልኤ እንደ ላ፣ እንዲሁም ኤልኢ እንደ ለ፣ ኤምኢ እንደ ሜ በአንድ ላይ ሲነበብ ዘ ላ ለ ሜ ዘላለሜ ዘላለሜ። ኦኬ ይህስ ምን ይላል? ኤንኢን እንደ ነ፣ ኤች እንደ ህ በአንድ ላይ ነህ ነህ። ሙሉ ሲነበብ ዘላለሜ ነህ ዘላለሜ ነህ ብለን እናነባዋለን። ስለዚህ እዚህ ጋር ነሽ የሚለውን ህን ጨምራችሁ ነህ በሉልኝ። ኦኬ ይህን በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ዋይ ኢ እንደ የ ማንበብ። እሺ ኤንኢን እንደ ኔ በአንድ ላይ የኔ የኔ። ይህስ ምን ይላል? ኤምኤን እንደ ማ፣ አርን እንደ ር በአንድ ላይ ማር ማር። ሙሉ ሲነበብ የኔ ማር የኔ ማር ብለን እናነባለን። ኦኬ ይህስ ምን ይላል? በተመሳሳይ ዋይ ኢ እንደ የ፣ ኤንኢ እንደ ኔ በአንድ ላይ የኔ የኔ። ኦኬ ይህስ ምን ይላል? ኬኦ እንደ ቆ፣ ኤን እንደ ጅ፣ ጄኦ እንደ ጆ በአንድ ላይ ቆ ን ጆ ቆንጆ ቆንጆ። ሙሉ ሲነበብ የኔ ቆንጆ የኔ ቆንጆ ብለን እናነባለን። አማርኛውም በተመሳሳይ የኔ ቆንጆ ይላል። ኦኬ ይህስ ምን ይላል? ኤል ለብቻዋ እንደ አ፣ ኤልኢ እንደ ለ፣ ኤምኢ እንደ ሜ በአንድ ላይ አ ለ ሜ አለሜ። ኦኬ ይህስ ምን ይላል? ኤንኢ እንደ ነ፣ ኤች እንደ ህ በአንድ ላይ ነህ ነህ። ሙሉ ሲነበብ አለሜ ነህ አለሜ ነህ ብለን እናነባለን። ኦኬ ይህስ ምን ይላል? ዋኢ እንደምን ያነበብ ነው? እንደ የ፣ ኤንኢ እንደ ኔ በአንድ ላይ የኔ የኔ። ኦኬ ወደዚህኛው ስንሄድ ደብሊው ዩ እንደ ው፣ ዲ እንደ ድ በአንድ ላይ ወድ ውድ። ሙሉ ሲነበብ የኔ ውድ የኔ ውድ ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤ ለብቻዋ እንደ አ፣ አር አይ እንደ ሪ፣ ኤፍ እንደ ፍ በአንድ ላይ አ ሪ ፍ አሪፍ። ኦኬ ይህስ ምን ይላል? ኤንኢን እንደ ነ፣ ኤች እንደ ህ በአንድ ላይ ነህ ነህ። ሙሉ ሲነበብ አሪፍ ነህ አሪፍ ነህ ይላል። ኦኬ ወደዚህኛው ስንሄድ ኬኦ እንደ ቆ፣ ኤን እንደ ን፣ ጄኦ እንደ ጆ በአንድ ላይ ቆ ን ጆ ቆንጆ። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ነ፣ ኤችን እንደ ህ በአንድ ላይ ነህ ነህ። ሙሉ ሲነበብ ቆንጆ ነህ ቆንጆ ነህ ብለን ማንበብ። ወደ መጨረሻው ስንሄድ ኤምኤን እንደ ማ፣ አርኢ እንደ ር ኖ አርኢን እንደ ሬ በአንድ ላይ ስናነበው ማሬ ማሬ። ኦኬ ከዛ ኤንኢን እንደ ነ፣ ኤችን እንደ ህ በአንድ ላይ ስናነበው ነህ ነህ። ሙሉ ሲነበብ ማሬ ነህ ማሬ ነህ ብለን ማንበብ በቀላሉ እንችላለን ማለት ነው። እንግዲህ ዛሬ በክፍል 3 ወይም ደግሞ ፓርት 3 ላይ ያየ ነው የተለያዩ የአማርኛ ቃላቶችን በቀላል መንገድ እንዴት በእንግሊዝኛ መጠቀም እንደምንችል ተመምረናል። የምንለቃቸውን ቪዲዮዎች ተከታትላችሁ ሁሌም ማየት ከቻላችሁ በአጭር ቀን ውስጥ አማርኛን በእንግሊዝኛ በቀላል መንገድ መጻፍ ማንበብ ትችላላችሁ። የዛሬ ትምህርታችን ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላሙን